አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች፣ አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 መብላት። ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰሞች ጾም ምንድን ነው ከተባሉ የሰው ክብር ሰውነት፣ ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻይኩ ከመአለቡከ ጥበበ እስመ ብእሴ ፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለው? መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን
ወምዛ ሐደጎ ዲያብሎስ ወመፁ መላእክትን ዘያክቱጎ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተራርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጧል። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርግ። እንዲህ የሚያደርግ ማን ነው? የስስት ሰይጣን። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አድርገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ ጥበብ ልነግር ልብ ልሰጥ ማስተዋል ልነግር መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንል የሚያደርግ ምንድን ነው? ስለማንጾም። ስንፍና እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው? ስለዚህ እግዚአብሔር ሰዎች መልአክ መሆን ከፈልጋችሁ፣ የመላእክት ዘመድ መሆን ከፈልጋችሁ፣ እግዚአብሔር መምሰል ከፈልጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱ፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ?
እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ ባህሩን የሚከፍል አናብስትን የሚለጉም እሳትን ጸጥ የሚያደርግ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት፣ ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙ? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማል ነው። ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ እግዚአብሔር ቤተሰቦች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ችግር የለም በሉ ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማን ነው? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድነው ካላችሁ የሰው ክብሩ ምግብ አይደለም ማለት። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ እኮ ነው እንዴ! እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ምንጊዜም እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መነዳት ነው። አቱኑ እንደዚያ ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የመነጋገሪያ ጾም ሙሴ ግዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል። አጋንንት
ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? ከእግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው? ታቦት። አስደናቂ ነገር ነው እኮ አላችሁ እንዴ! እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምሳሌ፣ እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉን? ያውቃችሁ ይሄ ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችንን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። በቃሉ ጋር ነች። ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ መልአኩ አመጣና ተበሳጭቶ ወስዱት፣ እንዲሁ ከዚህ ሁሉ መከራ እንግዲህ ግደለኝ አለ ይላል። ግን ኤልያስ ሞት ፈርቶ ሳይሆን ሰማዕትነትን ስጠኝ ማለት ነው ይላል ቴዎዶሲዎስ የሚባል ሊቅ ሃይማኖተ አበው ላይ ሲተረጉም። እባክህ ሰማዕትነትን አትንፈገኝ ሲል ነው እንጂ ኤልያስ ተናዶ አይደለም፣ ፈርቶ አይደለም ኤልዛቤልን ይላል። ዛፍ ስር ተኛ ይላል። ከተኛበት መልአኩ ቀስቅሶ ብላ አለው፣ አበላው። በላና ተኛ። ብላ አለው፣ አበላው። 2 ጊዜ አበላውና ኤልያስ 40 ቀን ተጓዘ። 40 ቀን ተጓዘና 40 ቀን ጾሞ ወደ ብሔረ ሕያዋን በእሳት ሰረገላ ዮርዳኖስን ተሻግሮ ተነጠቀ። ጾም ምን ያደርጋል ስትሉኝ፣ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ፣ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። ከዓይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልልና የሚሰጥ ጾም ነው። አሁን ይህንን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው ስንጾም። ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ። ጾሞታል። ነቢዩ ዕዝራ እስራኤል በ580 ዓመት ዓለም ጌታ ከመወለዱ በፊት ባቢሎን ተማርከው ኑረው 70 ዓመት በምርኮ ከኖሩ በኋላ ሲመለሱ ናቡከደነጾር ያቃጠላቸውን መጻሕፍት ሁሉ በመጽሐፈ ዕዝራ ሱቱኤል ላይ እንደተጻፈው 40 ቀን ጾሞ ገጽ በገጽ 70 ዓመት ተቃጥለው የቆዩትን መጽሐፍት መንፈስ ቅዱስ በዓይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጻሕፍትን ብሉይ ኪዳንን አጽፎታል። እንግዲያውማ የጠፋ ምስጢር የሚገልጥ ጾም ነው። ጾም ከመጻሕፍት ጋር ያገናኛል። ህሙግ መብል የሐምግ ልበ፣ የደፈረሰ ምግብ ልብ ያደፈርሳል ይላል እዚያ ትንቢተ ዳንኤል ላይ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው የሚተረጉመው። እንደሚመቸው ነው የሚናገር። ስለዚህ የጠፋ ምስጢር የሚገልጥ ጾም። አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል። አስቴር ይሄንን ጾም ጾማለች 3 ቀን። አስቴር 3 ቀን በመጾሙ ያገኘችው ምንድን ነው? በ127 ሀገሮች በሙሉ
ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች።